ሰላም ጤና ይስጥልኝ ኢትዮጵያና ትውልደ ባለም ዳርቻ ያላችሁ ሁሉ ሰላማችሁ ይብዛ እያልን አሁን እየወጣ የሚገኝ መረጃ አለ ማስደምጣችሁና ጥር 19 2018 ዓመተ ምህረት ከሰዓት እንገኛለን። በዚህ እንግዲህ ትኩስ መረጃ ከወልቃይት እየወጣ ይገኛል። በትናንትናው ዕለት ጥር 18 2018 ህወሓት ባደረገው በጠለም ተንኮሳ አይቀጡ ቅጣት ተቀጥቶ ተመልሷል። በዚህም በተመለከተ በእነኮነ ደመቀ ዘውዱ እየወጣ የሚገኝ ትኩስ መረጃ አለ። እሱን እንደሚከተለው አስደምጣቸው። ሌላኛው መረጃችን በርካታ ቁጥር ያለው የሸኔ ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ እስከነሙሉ ትጥቃቸው ተቀብለው ገብቷል። ይሄ ሌላኛው መረጃችን የምንዳስሰው ይሆናል። ሰላም ለሀገራችን እያድርግ እያልን ቀጥታ ወደ ጉዳያችን የምናቀና ነው። ኮሎኔል ደመቀ ዘውዱ በትናንትናው ዕለት ጥር 18 2018 የህወሓት ትንኮሳ ተመልክቶ ከኮሎኔል ደመቀ ዘውዱ ጠንከር ያለ መልእክታቸውን አስተላልፈዋል። በተለይ በትናንትናው ዕለት ጥር 18 ማለት ነው ህወሓት ባደረገው በጠለም ትንኮሳ አይቀጡ ቅጣት በመቀጣትም ብሬንና እንዲሁም ዲሽቃ እንዲሁም ደግሞ ታጣቂዎች በምርኮኛ መልኩ ገቢ መደረጋቸው ይታወሳል። ይህም በተመለከተ ጠንከር ያለ መልእክታቸውን እንደሚከተሉ አስተላልፈዋል። ትናንት ከላያችን አሽቀንጥረን የጣልነው የባርነት ቀንበር ተመልሶ ሲመጣ እጃችን አጣጥፈን አንጠብቀውም ሲል መልእክታቸውን አስተላልፏል። ይህም በትናንትናው ዕለት አንዱ ክንዳቸውን ያሳዩበት ጉዳይ ነው። አክሎም ይላል ዛሬ ትናንት አይደለም በሚገባ ተደራጅተናል፣ ታጥቀናል፣ ተከዘ በሚፋጅ ሳት ታጥሯን ሲል መልእክቱን ጠንከር ያለ አስተላልፏል። ከዚህ በፊትም ይታወሳል በተከታታይ መረጃዎች ስንመለከተው እንደነበረ ከምኒሻ ጀምሮ በየዘርፉ የጸጥታ አካላትን እያሰለጠኑ እያስታጠቁ እየታጠቁ እንደነበር አሁን በርካታ የሚባል የማህበረሰቡ የተከዜ ዘቦች እንደታጠቁ ይታወቃል። በተለይ የምስራቅ አፍሪካ የአይን ብሌን የሚያርፍባት ተከዜ ወይም ወልቃይት ሁሉም ህወሓትም የሚፈልጋት በተለይ ስትራቴጂ የሆነች ቦታ አሁን ህወሓት ትንኮሳውን በትናንትናው ማድረጉ ይታወሳል። በዚህም ተከትሎ ዛሬ ኮሎኔል ደመቀ ዘውዱ ጠንከር ያለ መልእክታቸውን አስተላልፏል። በዚህም ጥጥቃቸውን ጠበቅ አድርገው በትናንትናው ጥሩ ትምህርት ሰጠው እንዳመጣጡ ሸኝተውታል። በዛሬው ዕለትም የድሮም ትምህርት እንደተሰጠው እየወጣ የሚገኝ መረጃ አለ። ህወሓት ጥሩ ሙከራ አድርጓን ጥሩ ትምህርትም ደግሞ ተሰጥቶታል። ለዚህ ማስተማሪያ ይሆነዋል። ሌላኛው ጉዳያችን እዚህ ጋር የዘን ቀጣይ የምንመለከተው በርካታ ቁጥር ያለው ከ80 በላይ የሚደርስ የሸኔ ታጣቂ ቡድን መንግስት ይዘረጋልትን ሰላም ጥሪ ተቀብለው እስከነሙ ትጥቃቸው ገብተዋል። በምስራቅ ጉጂ፣ ምስራቅ ቦረና ዞኖች ከ80 በላይ የኦነግ ሸኔ አመራርና አባላት እጅ መስጠታቸው የደቡብ እዝ ኮር አዛዥ ብርጋዴር ጀነራል ግርማ አየለ ገልጸዋል። የቡድኑ መካከለኛ አመራርና አባላት ጫካ ለጫካ ሲንቀሳቀስ የነበረ በሰላማዊ ህዝብ ላይ የሚያደርሱ ያልተገባ ድርጊት አግባብ አለመሆኑን በመረዳት ሰላማዊ ህይወትን በመምረጥ እጅ እየሰጡ ይገኛል ብሏል። የሰራዊቱ ከጸጥታ ኃይሎች ጋር በተቀናጀ መንገድ የቀጠናዊ ሰላም በማረጋገጥ ላይ መሆናቸውን ገልጸዋል። የኮሩ ሰራዊት የሚያጋጥሙትን ተፈጥሯዊ ሰው ሰራሽ በመሰናክሎችን በጥበብ ተሻግሮ ለድል የሚያበቃ ሞራላዊና ስነ ልቦናዊ ዝግጁነትን እየተላበሰ አዛዡም ተናግረዋል። የምስራቅ ጉጂ ዞን አስተዳደር ጸጥታ ኃላፊ አቶ ቦጌ ታፈሰ በበኩላቸው ክልል ጸጥታ ኃይል ከመከላከያ ሰራዊት ጋር ለቀጠናው ሰላምና መረጋጋት ከምንጊዜም በላይ በትኩረት እየሰራ እንደሚገኝ ገልጿል። ለዚህ ደግሞ ለሰላም መስፈን እነዚህ በርካታ ቁጥር ያላቸው የሸኔ ታጣቂዎች መንግስት ይዘርጋላቸውን በሰላማዊ መንገድ እንዲመለሱ ከፍተኛ አስተዋጽኦ ማድረጉን ገልጿል ማለት ነው። እነዚህ ወንድሞች በርካታ በሀሳብ ልዩነት ጫካ ይገባችሁ በተለይ ደግሞ ነፃ እናወጣለን ብለው ለዘረፋና ለወንብድና በር የከፈታችሁ መንግስት ይዘረጋላችሁ የሰላም ጥሪ ትቀላቀሉና ትመለሱ ዘንድ እናሳስባለን፣ እናስታውሳለን። በሰሜኑ ጦርነት ቀደም ብሎ የጀመረው የሸኔ ታጣቂዎች የኦሮሞ ነፃ አውጪ ነን በማለት ነገር ግን ዘረፋ ላይ ተሰማርቶ እንደቆየ ዛሬም በተመሳሳይ በመልኩ በአማራ ክልል ነፃ እናወጣለን ብለው ነገር ግን ለዘረፋና ለወንብድና በር የከፈቱ ናቸው። አሁን በግልጽ የምንመለከተው በአማራ ክልል የዛሬ 3 ዓመት በፊት የነበረው ሰላም ዛሬ ተነፍጎ ለወንብድና ለዘረፋና ለገታ በር የከፈተ ነፃ አውጪ ነን ብለው የሚሰብኩንና እንታገላለን ብለው ጫካ ያሉ ወንድሞች ናቸው። ስለዚህ እነዚህ የኦነግ ሸኔ ታጣቂ ወንድሞች መንግስት ይዘረጋል ሰላም ጥሪ መቀበላቸው ለሰላም መረጋጋት ትልቁ ሚና ይጫወታል። እንዲሁም በፋኑ ታጣቂዎች ያላችሁ ጫካ ያላችሁ ወንድሞች ትመለሱ ዘንድ ማሳሰብ እንፈልጋለን። የምታወሩት መሬት ላይ የወረደው የሚታየው ሌላና ሌላ ስለሆነ በግልጽ ስለሚያስረዳ ተግባራችሁ ሰላም ይሰፍን ዘንድ መንግስት ይዘረጋላችሁን አይነተኛ መንገድ ተከተሉ ዘንድ እናሳስባለን። ሌላኛው ጉዳይ በዛሬው ዕለት እየተመለከተ ነው ከሚገኝ እጅግ ደስ የሚል መረጃ አለ። በተለይ 9ኛ ዓመት የአየር ኃይላችን ምስረታ ምክንያት በማድረግ
ያሰለጠናቸውን በተለይ የአየር ኃይል አካዳሚ በተለያዩ ሙያ ዘርፍ ያሰለጠናቸውን አብራሪዎችም ሙያተኞቹ በዛሬው ዕለት አስመርቋን። እጅግ ደስ የሚልና የሚያኮራ ጉዳይ ነው። ይህ የብሔራዊ ጥቅማችን አንዱ ማረጋገጫ ጉዳይ ነው። አየር ኃይላችን እያሰለጠነ እያስታጠቀ እያስመረቀ ይገኛል። በሌላኛ መረጃ ደግሞ አዲስ የውጊያ አየር ኃይሎችን እየገዛ ይገኛል። ስለዚህ ብሔራዊ ጥቅማችን በቅርብ ቀን በእጃችን እንደሚከናወን ግልጽ ማሳያ መንገድ ነው። ሌላኛው ጉዳይ የአሜሪካ አየር ኃይል አባላት ቢሾፍቱ በኢትዮጵያ አየር ኃይል ማዘዣ ሲደርሱ ደማቅ አቀባበል ተደርጎላቸዋል። በዛሬው ዕለት 9ኛ ዓመት የአየር ኃይላችን ምስረታ በዓል ምክንያት በማድረግ የመዝጊያ ንግግር ይደረጋል። በዚህም እንግዲህ የአሜሪካ አየር ኃይል አባላት እንግዲህ ቢሾፍቱ የአየር ኃይል ማዘዣ ሲደርሱ ደማቅ አቀባበል ተደርጎላቸዋል። በዚህም በክብር እንግድነት እየተስተናገዱ ይገኛሉ። ሌላኛው ጉዳይ አሁን እየወጣ የተመለከትነው መረጃ አለ። እጅግ በጣም እጅግ ደስ የሚል ጉዳይ ነው። ራሻ ሰራሹና ከራሻ ብቻ ስትጠቀምበት ያለ አሁንም እየተጠቀመችበት የሚገኝ በተለይ በዩክሬን ጦርነት አሁንም እየተገለገለችበት የሚገኝ ድሮን እጅግ የተዋጣለት የተባለ ድሮን ነው። ይሄ ለኢትዮጵያ በእጇ እንዲገባ ከፍተኛ ሚና ተጫውቷል። ይሄው የሆነው ደግሞ በሀገራችን ጠቅላይ ሚኒስትር ዶክተር አብይ በሰራው ዲፕሎማሲ መሆኑ በትልቁ ሊሰመርበት የሚያስፈልግ ጉዳይ ነው። ይህ እስካሁን ድረስ በሌሎች ሀገሮች ያልተከናወነ ግን በሀገራችን በእጇ እንዲገባ የሆነ ነው። እስከ 7000 ሜትር ከፍታ በላይ መብረር የሚችል ለ24 ሰዓት ሚሳኤሎችንና ቦምቦችን መጣል የሚችል ለ24 ሰዓት መብረር የሚችል መቆየት የሚችል እንዲሁም 360 ዲግሪ ካሜሮችን ማየትና ኢላማውን ታርጌት አድርጎ 100% መምታት የሚችል መሆኑ ይነገርለታል። ይህ በራሳችን እጅ መግባቱ ለብሔራዊ ጥቅማችን አይነተኛ ሚና እንደሚጫወት እየወጣ የሚገኘው መረጃ ያመላክታል። በብዙ አቅጣጫ ሀገራችን እየታጠቀች ይገኛል። አንዱ ይህ ድሮን ልዩ የሆነ ድሮን ታጥቃለች። ሲቀጥል ደግሞ በተባበሩት አረብ ኤሚሬት ደግሞ ወደ 20 የሚደርሱ ተዋጊ ጀቶችን እንደሚገቡ መረጃው እየወጣ ይገኛል። እነዚህ ሁሉ የሀገራችን ጠንካራ ብሔራዊ ጥቅማችን በፍጥነትና በአጭር ጊዜ እንዲከናወን በሮችን እያመቻቸ ይገኛል። ባጭሩ እናንተ ብሔርተኞች በሀገር ውስጥ የምታደርጉት እንቅስቃሴ ጦርነቱ በአየር ኃይል ብቻ የሚጀመርና የሚያልቅ መሆኑን በግልጽ የሚያመላክት ነው። እግረኛ የማይጋብዝ ይመስላል። በተለይ በአሰብ ጉዳይና በኢትዮጵያ ጉዳይ አሁን ያለው ውዝግብ በአየር ኃይል ብቻ እንደሚጠናቀቅ ምንም የሚያጠራጥር ጉዳይ አይደለም። ለዚህ ደግሞ አየር ኃይላችን በከፍተኛ ሁኔታ እያጠናከረ ዘመኑ የደረሰበትን እያዘመነ ይገኛል። ብሔርተኝነት ይውደም፣ ሀገራችን ትለምልም። በሌላ መረጃ እስክንገናኝ መልካም ምሽት ይሆንላችሁ ዘንድ ከወዲሁ እመኛለሁ።